ማለት ነው ሽታ እስቲ አለማወቅ ድንገት ልብን እንኳን ድንገት ከከነከነ ብለን ነው ኦኬ አለማወቅ ልብን ትንሽ ወጋ ካረገ እና ሌሎች ፔንት እሺ ቆይ እስቲ ፓስተር ቆይ አንዴ እሺ ባይዘው የትኛውን ፕሮቴስታንት ዲኖሚኔሽን መግባት ይችላል በዮናታን ሐሳብ ተስማማለህ መጀመሪያ ሚኪ አሁን የሰማው ተስማማለሁ ምክንያቱም ቤተክርስቲያን አስማማለሁ ባጭሩ በጣም ጥሩ ስለዚህ ሶስተኛውና አራተኛው ክፍለ ዘመን ላይ መጽሐፍ ቅዱስንም ተጥሏል ኦኬ ከዛ ደግሞ መንፈስ ቅዱስም ተጥሏል ብለህ ታምናለህ ማለት ነው አይደል እሺ ላስተካክል አሁን ኦኬ መጀመሪያ ሙሉ ለሙሉ ምን ታስተካክለኛለህ ዮናታን የተናገረውን እኮ ነው የተናገረው አይ አንተ እኔ ያልኩትን ላስተካክል ነው ያልኩት ሙሉ ለሙሉ ሳይሆን በከፊል ተጥሏል ብዬ ነው ማምነው ምክንያቱም ብዙ የመጽሐፍ ቅዱስ ሐሳቦች ቀጥለዋል ኦፍ ኮርስ እስካሁን ነገር ግን በከፊል ግን በሶስተኛውና በአራተኛው ለምሳሌ የቅዱሳን ምልጃ ወደ ቅዱሳን መጸለይ ወደ መጸለይ መሳሰሉት የተጨመሩ መጽሐፍ ቅዱሳዊ ያልሆኑ ሐሳቦች ገብተዋል እሱን እንመጣለን ቆይ እሱ ጋር ተረጋጋና መጀመሪያ መንፈስ ቅዱስና የእግዚአብሔር ቃል ተጥሏል ብለህ ታምናለህ አታምንም በአራተኛ በሶስተኛው ነው በአራተኛ ክፍል በከፊል እሱ ሙሉ ለሙሉ ተጥሏል ማለት መንፈስ ቅዱስ ከፍሎ ነው የጣለው ተከፍሎ ነው በከፊል ሐሳብ ተጥሏል ሙሉ ለሙሉ በከፊል ነው መንፈስ ቅዱስ በከፊል ይችላል በርግጥ መንፈስ ቅዱስ ስለሆነ ይከፋፈል የመንፈስ ተጥሏል ብዬ ነው ማለት ነው በከፊል ደረጃ ገብቷል ሐሳቤ ላይ መንፈስ ቅዱስ ስለዚህ መንፈስ ቅዱስም በከፊል የእግዚአብሔር ቃልም በከፊል ተጥሎ ነበረ ነው አዎ እሺ እንደዛ ብለው ሰዶች እሺ መንፈስ ቅዱስ በከፊል ስለዚህ በከፊል ሙሉ ለሙሉ መጽሐፍ ቅዱስንም የእግዚአብሔር መንፈስንም ጥላ ከፖለቲካ ጋር ተጋባች ነው የሚለው ስለዚህ ይሄ ትክክል አይደለም ማለት ነው ትክክል ነው ሙሉ ለሙሉ የሚለው ትክክል አይደለም ሙሉ ለሙሉ የሚለው ትክክል አይደለም ስለዚህ አንተ ደግሞ በከፊል ነው ግማሽ ነው ማለት ነው የት አካባቢ ነበረ የተጣለው የት አካባቢ ነበረ ያልተጣለው በአካባቢ ለምሳሌ ኒቂያ ጉባኤ ላይ ተሰብስበው ነበር አይደለ ኢኩሜኒካል በዓለም አቀፍ ደረጃ የነበረችው ቤተክርስቲያን 325 ላይ ማለት ነው እዚህ ጉባኤ ላይ የነበረችው ቤተክርስቲያን ግማሹን የእግዚአብሔር ቃል የጣለች ግማሹን ደግሞ ያነሳች ነች ግማሹን መንፈስ የጣለች ግማሹን የእግዚአብሔር ቃል የጣለች ነች ኦኬ ኒቂያ ጉባኤ ላይ የተሰበሰቡበት ነገር ኦፍ ኮርስ ትክክል ነው ብዬ ነው ማምነው ምክንያቱም በክርስቶስ አምላክነት ላይ ስለሆነ ኦኬ መንፈስ ቅዱስ ነበረ በዛ ሰዓት መንፈስ ቅዱስ ነበረ እዛች ቤተክርስቲያን ላይ ግማሽ ነው ወይስ ለቱ ስብሐትና መንፈስ ቅዱስ ራሱ ግማሽና ሙሉ እያለ በግማሽ ወይስ በሙሉ እሺ መንፈስ ቅዱስ ይወልህ ሁልጊዜም ከአማኞች ጋር ይኖራል ሐሳብ ከተረዳችሁኝ ግን በሙሉ ወይስ በግማሽ ያንተ እኮ ነው በግማሽ ሚኪ እንጠይቀኝ እኮ ከሰማኸኝ እኮ በግማሽ ኒቂያ ጉባኤ ላይ በነገጉት ላይ ባወጡት ክሪድ ላይ ሙሉ ለሙሉ አብሯቸው ነበረ ብዬ ነው ስለዚህ በኒቂያ ጉባኤ ነበረ በኒቂያ ጉባኤ ስለዚህ ማለት ነው ይሄ ግማሽ የሚለው ያንተም ስህተት ሆነ ማለት ነው አይደል ግን ደግሞ መጽሐፍ ቅዱሳዊ ያልሆኑ አንዳንድ ሐሳቦች ስለነበሩ ብዬ ስለማመን ለዛ የመንፈስ ቅዱስ በኒቂያ ላይ መንፈስ ቅዱስ በምላት ነበር አልከኝ እኮ አሁን ኒቂያ ላይማ መንፈስ ቅዱስ እንትን ብሏል አሁን በእኛም ብትወስደው አንዳንዴ እኮ እንደ ክርስቲያን እኮ ኒቂያ ላይ ሙሉ በሙሉ የእግዚአብሔር ቆይ አንዴ ወደኛ አትምጣ ቆይ መጀመሪያ ኒቂያ ላይ እንጨርስና ኒቂያ ጉባኤ ላይ ሙሉ ለሙሉ መንፈስ ቅዱስ ከነበረ ከመቼ ወዲህ ነው ግማሽ መሆን የጀመረው ከዛ በኋላ ነው ከኒቂያ ጉባኤ በኋላ እኮ እቺን አንድ ሴንቴንስ አስጨርሰኝ ሐሳቤ እንደታገኝ ራሴ ያሳኝ ልጅ መቼ ያስወራችኝ ጋድዬ እኔ ማለት
ሀሳቤን አላገኛችሁትኝም እኮ ምን ታወራለህ? እንዳለ እኮ ፍርፍርና ፓስታ ሀፋፍ የምታውቅ እኮ ነው የሚመስለው። ግማሽ ግማሽ ብለህ ጨረስከው። ምን ታወራለህ? እንደሱ ለማለት ሳይሆን ይኸውልህ አዚ ትዛስ ባለን እኮ ሀፋፍ ትላለህ። ወይስ ባልጫ? እኔ እውነት ባይዞ አንዳንዴ ከእንትኖች ጋር ማውራት ጆሮም ያቆሽሻል ምናምን አይነት ነው። ሀሳቤ ምንድነው መሰላችሁ? እሺ አሁን እንደ ቤተ ክርስቲያን ሙሉ ለሙሉ መንፈስ ቅዱስ እሺ ልቀጥል? እሺ ሙሉ ለሙሉ ከቤተ ክርስቲያን ተለይቷል። ሙሉ ለሙሉ የእግዚአብሔር ቃልም ደግሞ ሙሉ ለሙሉ ቤተክርስቲያን ትታለች ወይም ጥላለች አልልም ነው። ነገር ግን አንዳንድ ከጊዜው ከነበሩ ፖለቲካዊ አስተሳሰቦች ወይም ከግሪኮች ጋር ከሮማውያን ጋር እንደመኖሯ ቤተክርስቲያን አንዳንድ ባዕዳዊ የሆኑ አስተምሮች ግን ተቀላቅለው ለዘመናት ቀጥለዋል ብዬ ስለማምን ነው በከፊል ያልኩ። እሺ መቼ ነው መቀላቀል የጀመረው? መቼ ነው መቀላቀል የጀመረው? ኒቂያ ጉባኤ ላይ በነበራት አቋም ግን ሙሉ ለሙሉ መንፈስ ቅዱስ ነው ብዬ አምናለሁ። ነገር ግን አንዳንድ አስተምሮች መጽሐፍ ቅዱሳዊ ያልነበሩ አስተምሮች ተቀላቅለዋል ቤተክርስቲያን ላይ ከአራተኛው በኋላ በፈጣሪ ነው። ምንድን ነው ኔትወርካቸው አውቀው ነው ወይስ እየሰሙን አይደል? ዮናታን ስቶን ማለት እኮ ቀላል ነው። 4-5 ቃላት ነው አለቀ። ምን ያስፈራል? አሁን የተናገራቸውንም ነገሮች እንደው አሁን ለተናገራቸው ነገሮችም አሁን ራሱ ለተናገረው ነገር ራሱ እያንዳንዱ ነገር ማስረጃ ብንጠይቀው ምንም ማስረጃ የማያመጣባቸው ነገሮች ነው እየተናገረ ያለው። እንደው ዝም ብሎ መዳረቅ እንዳይሆን በሚለው ነው እንጂ አሁን ይሄ ቅዱሳን አማላጅነት ምናምን ያለው ነገር ከዚህ በፊት ሚኪ እኔ እናንተ አውርተን እናውቃለን በሰፊ በዚህ ጉዳይ ብዙ ጊዜ ያነሳለሁ። እኔ ያው ትክክለኛ ከመጀመሪያው ክፍለ ዘመን ጀምሮ ያለ ነገር መሆኑ እኔ አንድ ጥያቄ ከዚህ በፊት ጠይቄት ነበረ ትዝ የሚልህ ከሆነ አሁን እዚህ ሀሳብ ላይ ባልገባም ግን አንድ ጥያቄ እንደው እግረ መንገድ ልጠይቅ። አሁንም ግን ማስተዋል የምትችል ከሆነ እና እንትን የምትል ከሆነ የቅዱሳን አማላጅነት ወይ ደግሞ የቅዱሳንን እርዳታ መጠየቅ ወይ የቅዱሳንን እርዳታ መጠየቅ ምንፍቅና ነው ብሎ ያስተማረ አባት አለ? የመጀመሪያው 450 ዓመተ ምህረት ውስጥ ወይ በመጀመሪያው ቤተክርስቲያን ውስጥ ምንፍቅና ነው ብሎ ያስተማረ አባት አለ? ኦኬ ምንፍቅና ነው ብሎ ያስተማረ የለም። ምክንያቱም በዛን ሰዓት ከዛ በፊት እንደዛ ስላልተደረገ። ግን ይህንን ደግሞ የሚያበረታታ አባትም አታመጣልኝ ከአራተኛው በፊት ወደ ቅዱሳን ኢንቮክ አድርጉ ጸልዩ የሚል አንዴ ሰምታችኋል? ቅዱሳንን እርዱኝ ብሎ መጠየቅ ኦኬ፣ የቅዱሳንን አማላጅነት መጠየቅን ምንፍቅና ነው ብሎ ያስተማረ አንድ አባት የለም። አንድ አባት ለናሙና ያክል አንድ አባት በመጀመሪያዋ ቤተክርስቲያን ውስጥ ሄደን ስንመለከት አሁን ርዕስ ሽፍት ለማድረግ አይደለም። የመጀመሪያው ቤተክርስቲያን አንደኛው ካራክተሯ ምንድነው ከተባለ ወጣ ያለ ትምህርት ካስተማርክ ኦኬ፣ ምንፍቅና የሚመስሉ ነገሮች ወይ ደግሞ ቤተክርስቲያን በቅዱስ ፊት የተቀበለችውን ከዛ ወጣ ያለ ነገር ካስተማርክ ደብዳቤ ይጻፍባል ወይ በጉባኤ ደረጃ ትላልቅ የሚባሉ አባቶች ይሄ ነገር ልክ አይደለም ብለው ትምህርቱን እንትን ይላሉ። አሁን ሚኪ ምን ኮንፊርም አደረገልን? የቅዱሳን አማላጅነት ግን ነገረ ቤተክርስቲያን ውስጥ ኤክሌሲዮሎጂ ውስጥ እዛ ውስጥ ያለ ነገር ስለሆነ አንድም አባት የቅዱሳን አማላጅነት ቅዱሳን ምልጃቸው መጠየቅ ምንፍቅና ነው ብሎ ያስተማር አንድም አባት የለም። ነገር ግን ሚኪ በተቃራኒው ልጠይቀ ቅዱሳንን መጠየቅ የቅዱሳንን ምልጃ መጠየቅ ልክ አይደለም ብሎ ያስተማር አባት ምንፍቅና ነው ተብሏል አልተባለም? ኦኬ በስንተኛው ክፍለ ዘመን ጋዴ? ጄሮን በነበረበት በስንተኛው ላይ ነው? ከአራት በኋላ ነው? ጄሮን በነበረበት ሰዓት ከዛ በፊት ጄሮን በነበረበት ሰዓት ቪጂላንቲስን ታውቀዋለህ? እዚሁ ላይ ሲነሳ ሰምቼ አውቃለሁ ከዚህ በፊት። እሺ ቪጂላንቲስ በዚህ ምክንያት ነው ወይስ ሌሎች አስተምሮች ነበሩት? ቪጂላንቲስ ምን አለ መሰለህ ሁለት ነገሮችን አነሳ። አንደኛ በዋናነት ያነሳው ምንድነው ቅዱሳን አሁን በዚህ ዘመን ያሉ ጴንጤዎች እንደሚሉት ወር ፕሮቴስታንቶች እንደሚሉት በስጋ ከኛ ከተለዩም በኋላ ለእኛ ምልጃ ሊያቀርቡ አይችሉም ወይ ደግሞ እነሱን አማልዱን ብለን መጠየቅ ልክ አይደለም
ይሄ መጽሐፍ ቅዱሳዊ ትምህርት አይደለም የሚል ትምህርት ይዞ መጣ። ተቃራኒ አጌንስ ቪጂላንቲስ የሚል ጽሑፍ አለ። ከዚህ በፊት በተደጋጋሚ ሪኮመንድ አድርጌክ ነበረ። አየህ ቅድም ምን አልኩ? የቅዱሳንን ምልጃ መጠየቅ በመጀመሪያ 50 ዓመተ ምህረት ውስጥ ቅዱሳንን መጠየቅ የሚለውን ትምህርት በውስጥ ማሳየት እንችላለን። ኦኬ። ነገር ግን በተቃራኒው ግን ቅዱሳን አያማልዱም፣ በስጋ ከተለዩ በኋላ አያማልዱም የሚለውን ትምህርት ግን ምንፍቅና ተብሎ መልስ ተሰጥቶበታል በቤተክርስቲያን አባት። ለምሳሌ ጀሮ መልስ ሰጥቶበታል። ኦኬ። ምን ልልህ ፈልጌ ነው? ይሄ ራሱ የሚያሳየ ምንድን ነው? ይሄ ትምህርት በመጽሐፍ ቅዱስም በለው በአባቶች ትምህርት ውስጥ በቅዱስ ትውፊት ውስጥ የታመነና የሚታወቅ ነገር ነው፣ ነገር ቤተክርስቲያን ውስጥ። አሁን ወደ ቀደመው ነገር እንመለስና ኦኬ፣ ወደ ቀደመው ነገር እንመለስና ቅድም ምን ብለሃል? ይዋዲ ምን ነበር እየጠየኩ የነበረው? ጠፋብኝ። ወደዚህ ሀሳብ ከመምጣታችን በፊት ምን ነበር እየጠየኩ የነበረው? አይ መንፈስ ቅዱስ እንትን ማለት የጀመረበት ጊዜ መቼ ነው ብዬ እየጠየቁት ነበረ። ምናልባት እሱ ከመለሰልኝ ቀጥል። እሱ ላይ እንትን በላ። ይሄ በተደጋጋሚ በአድ እያለ የቅዱሳን አማላጅነት ሲል ስለነበረ ይሄ ምንም እንደው ዝም ብሎ በድፍረት እንደዚህ አይነት ቃላቶች ባንጠቀም ሚኪ፣ ለሌላ ጊዜም ባንጠቀም። ኦኬ 10 ምናምን አባት እኛ በጽሁፍ ደረጃ ልናሳይ ይሆናል ቅዱሳን አማላጅነትን። ኦኬ ለሌሎችም በቃ ጋይስ ዮናታን አይደለም ኢሹአችን፣ ኮሜንት ያላችሁ ሰዎች ዮናታን አይደለም ኢሹአችን። እኛ የቤተክርስቲያንን ትምህርት በዚህ ውስጥ ኦርቶዶክስ ጋር ያሉ አባቶች ኦኬ ይቅርታ፣ የኦርቶዶክስ ያሉ አባቶች የስህተት ትምህርት አሁን ለምሳሌ ማርያም ስላሴ የለም፣ የተሰቀለልን የማርያም ስጋ ነው የመሳሰሉትን እንዴት ታዩታላችሁ? ምን አይነት መች ነው እንትን የምትሉት? ሚክ እየተሰማ ነው የምናገረው ነገር? እዚህ ጋር የተፈጸመው ወይም ደግሞ አሁን የምጠቅሰው እንደ ስህተት እንኳን ቢቆጠር የዮናታንን እውነት ወይም ደግሞ አሁን የተነገረውን ክህደት እውነት አያደርግልም። ስለዚህ የተነገረውን ነገር መጀመሪያ አጥራ። ኦኬ ርዕስ ይዘህ ጠብቀህ ታወራለህ ማለት ነው። አሁን ማይክ የሚሰማ ከሆነ ማይክን አንዴ ክፈተውና ሚኪ መንፈስ ቅዱስ ኦኬ በቤተ ክርስቲያን ውስጥ የነበረበት ዘመን መቼ ነው ብለን የምታስበው? ከዛ መቼ ነው እንዳልከው አፍ መሆን የጀመረው ከመቼ ወዲህ? ሚኪ ንገረና። ማይክ ሚዩት ነው ሚኪያስ፣ እየተሰማ ከሆነ እያወራው ነበረ። መንፈስ ቅዱስ በቃ ከሐዋርያት ጀምሮ ማለት መንፈስ ባቸው ጊዜ ፔንቴኮስታል ቀን ማለት ነው። ፔንቴኮስታል እሺ፣ የዛኔ ወረደ፣ ከዛ ጠፋ፣ ከዛ በኋላ ተመልሶ ጠፋ። አይ ቀጥሏል። እስከ መቼ መንፈስ ቅዱስ በህልውናው ቀጥሏል? ኖ በክርስቲያኖች መንፈስ ቅዱስ እስከ ዘላለምም አብሮን ይኖራል። የተቋረጠበት ጊዜ ነበረ? የለም። ግን ሰዎች ያው ለመንፈስ ቅዱስ የተቋረጠበት ጊዜ አለ ወይስ የለም? ይችላሉ። የለም ከቤተ ክርስቲያን። እሺ ዮናታን ግን ምን ብሎ ተናግሯል? እስከ 4ኛው ክፍለ ዘመን ማለት በ3ኛውና 4ኛው ክፍለ ዘመን ድረስ ቆይቶ ከዛ በኋላ አቋረጠ፣ ጠፋ። ኦኬ ተጣለ። 16ኛው ክፍለ ዘመን ላይ ቃሉ ተነሳ። 20ኛው ክፍለ ዘመን ማለት ነው። በ1906 አካባቢ ደግሞ መንፈሱና ቃሉ ተነሱ ብሎ ተናግሯል። ይሄ ትክክል ነው ስህተት ነው? እሺ ይሄ ኦኬ መንፈስ ቅዱስ ትክክል ነው ወይም አይደለም? ንግግሩ ልክ ነው። በከፊል ነው የምቀበለው። ከፊል ደመናማ በጣም ትወዳለህ። በከፊል ምን ማለት ነው? መንፈስ ቅዱስ እስከ 4ኛው ክፍለ ዘመን እስከ 4ኛው ክፍለ ዘመን ነበረ ብለህ ታምናለህ? ነበረ ግን የመንፈስ ቅዱስ እሺ በቤተ ክርስቲያን ውስጥ አይደለ የነበረው? በጣም ጥሩ። እሺ እቺ ቤተ ክርስቲያን ትክክለኛ የጌታ ቤተ ክርስቲያን ነበረች በዛን ሰዓት? ነበረች። ትክክለኛ የክርስቶስ ቤተ ክርስቲያን ማለት ነው። በጣም አሪፍ።
ስለዚህ መንፈስ ቅዱስ በአራተኛው ክፍለ ዘመን ነበረ። ይቺ ቤተክርስቲያን ደግሞ ትክክለኛ የክርስቶስ አካል የክርስቶስ ቤተክርስቲያን ነች። ተስማማን? ልክ ነኝ ሚኪ? ትክክል። በጣም አሪፍ። ልክ ነህ። እሺ፣ ስለዚህ ስንተኛው ክፍለ ዘመን ነው እቺ የክርስቶስ ትክክለኛ ቤተክርስቲያን የክርስቶስ አካል የሆነችው የእግዚአብሔር መንፈስ ያላት ቤተክርስቲያን መቼ ነው ከእግዚአብሔር አካልነት ወይም ደግሞ ይሄ መንፈስና ቃሉ የጣለችው መቼ ነው ብለን የምታምነው? በቃ ቅድም ያው ጋዲም እንትን ሊያርመኝ ሞክሯል። ግን ከአራተኛው በኋላ አንዳንድ እንትኖች ላይ መንፈስ ቅዱስን መጣል ጀምራለች ቤተክርስቲያን። ማለት መጣል ስለ መንፈስ ቅዱስ ተለይቷታል ሳይሆን ለመንፈስ ቅዱስ መታዘዝን አብሯት ቢሆንም መታዘዝን መገዛትን በተወሰነ ደረጃ በአንዳንድ አስተምሮች ላይ ትታለች ነው። ስለዚህ ቃሉን የጣለችው ታድሳለች መልሳ የመንፈስ ቅዱስ ስጦታዎች እንደገና ሪቫይቭ አድርገዋል። ቃሉን የጣለችው መታዘዝን ለመንፈስ ቅዱስ መታዘዝን እኮ መንፈስ ቅዱስ አለ ግን መንፈስ ቅዱስ አላት ግን አትታዘዝም ለመንፈስ ቅዱስ። መድከም። ስለዚህ መንፈስ ቅዱስን ሊመራት ስል አልመራ እያለችው ነው። በአንዳንድ ነገር እንደዛ ነው። አትገዛም፣ አትታዘዝም። ትክክል። በጣም አሪፍ። ስለዚህ መንፈስ ቅዱስ አልታዘዝም በሚሉት ውስጥ ያድራል ማለት ነው። መንፈስ ቅዱስ በማይታዘዙት ውስጥ ነው የሚያድረው። መንፈስ ቅዱስ በማይታዘዙት ውስጥ ያድራል። መንፈስ ቅዱስን በማይታዘዙ ሰዎች ነው መንፈስ ቅዱስ የሚያድረው። ይኸውልህ ምን መሰለህ ጌታን መንፈስ ቅዱስ መልስልኝ። መንፈስ ቅዱስ ቆይ መንፈስ ቅዱስ በማይታዘዙት ውስጥ ያድራል። አዎ ማስረጃ አይተውንም እስከ መጨረሻው ሊመልሰን ማስረጃ። አሁን መንፈስ ቅዱስ መንፈስ ቅዱስ በማይታዘዙት ውስጥ ያድራል የሚለው ማስረጃ ማስረጃ እየጠበቁ ለምሳሌ እግዚአብሔር ምን አይነት ማስረጃ እንደምሰጥ ባላቅም መንፈስ ቅዱስ እስከ ዘላለም አሁን ለተናገርከው ነው። ትምህርቱን ከየት አመጣው? መንፈስ ቆይ ሚኪ ምን አይነት የሚለው አሁን የተናገርከውን ትምህርት ከየት ነው? ቆይ ማስረጃ ነው። ማስረጃ ካለ የለም። በቃ እግዚአብሔር ከእስራኤል አብሯት ማስረጃ አለ ወይስ የለህም? ስማ ይሄው ነው ማስረጃ። በጣም ችግር አለ። ማስረጃ ስትባሉ ወሬ ትወዳላችሁ፣ ከይቅርታ ጋር ማለት ነው። የአንተ ወሬ ሰማንና አሁን ማስረጃ ስልህ ማስረጃ ነው የምትሰጠኝ። ማስረጃ አለህ የለም? ሚኪ ማይክን ክፈተው። አሁን ማስረጃ አለ ራሱ ወጥቷል። እነዚህ ናቸው አያችሁ። መንፈስ ቅዱስ በሚያምፁት ላይ በማይታዘዙት ላይ ያድራል ብለው የሚያስተምሩ ማለት ነው። ኦኬ እነዚህ ናቸው እንግዲህ ወንጌልን እመኑ ወንጌልን ተቀበሉ እያሉ የሚናገሩት ማለት ነው። ከይቅርታ ጋር መንፈስ ቅዱስ ሳትቀበሉ ኦኬ በመንፈስ ቅዱስ ላይ እያመጻችሁ ሰውን ወንጌልን ተቀበል እንዳትሉ በጭራሽ። ኦኬ ጋዲ ተመለስ። እኔ አደከመኝ ልጁ ካሜራ ማጠፋው እኮ አደከመኝ። አይኔም ትንሽ ሊደክመኝ ፈለገና ለዛ ነው ላይት የሚያጠፋውት። ትንሽ ቆይት ብዬ እንትን እላለሁ። ኦኬ ሜቢ በዚህ ላይ አሁን ላይ ዳኒን ድጋሚ ያስገብተው እንትን ማለት አድካሚ ነገር ስለሚሆን ለዛ ነው ያስወረድኩት። እኔ ዳኒን ያስወረድኩት። አንተሽ ይበቃል። እንደዚህ አይነት ሰው ከዚህ በኋላ እንቀበልም። በቃ እንዲሁ መድከም ነው እና እዚህ ቪዲዮ ላይ በደንብ በበቂ ሁኔታ ሪፍሌክት ስላደረገን አሁን ታች ያላችሁ ሰዎች መታዘብ ያለባችሁ ነገር ታዘቡ። ኦኬ አሁን የገቡ ሰዎች እንደ በቃ ዝም እንዳያችሁ ሰው ነገር መንፈስ ቅዱስ ኦኬ ሊሊ የሚል ሊሊ ሄሎ ኦኬ ገስ አላስተዋልኩም። እሺ ሰላም እህታችን። ሰላም ነው እግዚአብሔር ይመስገን። ፊት ቤተ እምነት ነሽ? ከጴንጤ ጴንጤቆስጣል ነሽ? አዎ። እሺ ቤተክርስቲያን 3ኛና 4ኛ ክፍለ ዘመን ላይ መጽሐፍ ቅዱስንም መንፈስ ቅዱስንም ጥላለች የሚለውን ንግግር እንዴት ታየዋለሽ? እኔ በእውነት ሀሳብ እስማማለሁ። ትክክል ነው ነው የምለው።
ኦኬ እሺ ኒቂያ ጉባኤን ታውቂዋለሽ? ተቃራኒ ሀሳብ ስለሆነ እናንተም እንዳትደክሙ እንግዲህ ተቃራኒ ለእናንተ ጋር ልመሳሰል አልችልም። ይቅርታ ግን የምጠይቁኝን መልሳለሁ። ለጴንጤ ስለከፈታችሁት እንትላችሁን ለጴንጤዎች ለእኛ ሰው ነው የከፈታችሁት ታስተምሩኛላችሁ። ልብሽን ከፍት አድርገሽ አንቺ ዝግጁ ከሆንሽ እና ፈቃደኛ ከሆንሽ ችግር የለውም። እሺ 3ኛ እና 4ኛ ክፍለ ዘመን ላይ የነበረችው ቤተክርስቲያን መንፈስ ቅዱስን ጥላ ነበር? የሰው ልጅ እስካለ ድረስ መንፈስ ቅዱስ ይኖራል ብዬ ነው የማስበው። ይጥላሉ ብዬ አላስብም። ግን የዮናታን ትምህርት እቀበላለሁ። እሱ ዮናታን እኮ መንፈስ ቅዱስን ቤተክርስቲያን ጥላ ነበር አለ። ምክንያት ይኖረዋል እኮ እሱ መጽሐፍ ቅዱስ ላይ አሁን ጥቅስ ቢኖር ኖሮ ይሄንን እንላለን። ግን ይሄ ከጥቅሶቹ ስለሆነ እሱ ትክክል ነው በገባው መጠን ያስተማራቸው እና ግን ዋናው ኢየሱስ ጌታ መሆኑን ብቻ አይሳት፣ ኢየሱስ አማላጅ መሆኑን ብቻ አይሳት እንጂ ሊስት ይችላል። ይሄንን ሰው ነው ሊስት ይችላል። ግን እኔ እሱ ባለው እስማማለሁ። አሁን እንደው እሺ ገባሽ። እንግዲህ ከመጣሽ ማርያም ታምጣሻለሽ። ካሜራ ይላብራና ላውራሽ። እንግዲህ ምንም አማራጭ የለም። ኦኬ እሺ አንዴ ብቻ ኢየሱስ አማላጅ ነው ብቻ እሱ አማላጅ አይደለም እንዳይለኝ በቃ እሱን ነው። እሱን ካለ ትክክል አይደለም ነው የምለው። መንፈስ ቅዱስ አማላጅ ነው። አማላጅ ነው። መንፈስ ቅዱስም አማላጅ ነው። ኢየሱስ ማለት መንፈስ ቅዱስ ማለት እኮ ነው። አንድ ናቸው። ኦንሊ ጂሰስ ነሽ እንዴ? አይ አይደለሁም። አቦ መንፈስ ቅዱስ ነው የማምነው። ወይ አንዴ መኩ ቆይ ይቅርታ ብሮስኪ አንዴ ቆይ። ኢየሱስ ማለት መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ አምላክ አይደል? ኦኬ ስለዚህ ኢየሱስ ማለት መንፈስ ቅዱስ ነው። ያው ኢየሱስ ስትል መንፈስ ቅዱስ ነው። መንፈስ ቅዱስ አብ አንድ ናቸው። ግን በሰው ልጆች የሞተው ግን ኢየሱስ ነው። ኢየሱስ ነው የተሰቀለው። ኢየሱስ ነው ያማለደን። በሱ አምናለሁ። በኢየሱስ አማላጅነት አምናለሁ። ኢየሱስና መንፈስ ቅዱስ የተለያዩ አካላት ናቸው ወይስ አንድ አካል ናቸው? አካል ነው የምላቸው። ሶስቱ ነው አንድ አካል፣ ሶስቱ ነው አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ ችግር የለውም። መለኮት አንድ መለኮት ለማለት ፈልገሽ ነው በሚለው ልረዳሽ። አሁን ምን ልልሽ ፈልጌ ነው፣ መንፈስ ቅዱስን አማላጅ እንለዋለን። ኢየሱስም ነው አማላጅ የምንለው። አማላጅ ኢየሱስ አማላጅ፣ መንፈስ ቅዱስ የሚያጽናና አጽናኛችን የሚያበረታን መንፈስ ቅዱስ ነው። እሺ መጽሐፍ ቅዱስን አንድ ቆይ ወደ ዋናው ሀሳብ እመለስልሻለሁ። ቀደም ችግር የለውም። ዋናው ኢየሱስ ጌታ ማለቱ ነው። ኢየሱስ አማላጅ ማለቱ ነው። አይካድ ስላልሽ ሮሜ 8:26 ላይ መጽሐፍ ቅዱሳችን እንደዚህ ይላል። ሮሜ ምዕራፍ 8 ቁጥር 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል አይደል? ትክክል። መጽሐፍ ቅዱስ ምን እያለ ነው? መንፈስ ቅዱስ ይማልድልናል እያለ ነው አይደል? ያበረታናል፣ ይማልድልናል። አዎ። ስለዚህ መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እሱ መጽሐፍ ቅዱስ ይማልዳል ስላለ ይማልዳል እለዋለሁ። በዚህ ጋር ይማልዳል አለው፣ ምክንያቱም ተጽፏል። አማላጅ ብለሽ ትጠሪዋለሽ? ይማልዳል ነው በቃ ይማልዳል ነው የምለው። እሱን አማላጅ ብለሽ ትጠሪዋለሽ ወይ? በቃ አማላጅ ስጸልይ ያማልደኛል እላለሁ፣ ይቀጥትልኛል፣ ያማልድልኛል እላለሁ። ማብራሪያውን ተይውና መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እንደ ቃሉ በቃ እንደ ቃሉ። ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ? በሰውና በእግዚአብሔር መካከል ያለው ፍጹም ሰውና ፍጹም አምላክ ኢየሱስ ክርስቶስ ነው። ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ መጽሐፍ ቅዱስ? በሰውና በእግዚአብሔር መካከል ያለው የሚለውስ ጥቅሱን ንገሪኝ። አንቺ የምታወሪው 1ኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው። ጥቅሱን ንገሪኝ ግን ኢየሱስ አማላጅ ነው ተብሎ የተጻፈበት እሱ ላይ በሰውና በእግዚአብሔር መካከል ያለው የዕለት ዘወትር የሚማልድልን ቃሉን እናንብበው። 1ኛ ምዕራፍ 2 ቁጥር 5 ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ ደግሞ አንድ አለ፣ እርሱም ሰው ክርስቶስ ኢየሱስ ነው ይላል። ምክንያቱም በተሰቀለ ሰዓት በመካከላችን ያለው ኢየሱስ ክርስቶስ ነው። በተሰቀለ ሰዓት ደግሞ ባፈሰሰ ሰዓት የሚማልድልን ይላል እኮ። እስኪ ወረድ በል የሚማልድልን ይላል። ድጋሚ ላንብበው፣ ችግር የለውም። ባይዘው ይቅርታ አድርጉልኝና እህታችን፣ እኔ እንደ ሰው አከብርሻለሁ። ፕሮቴስታንቶች ግን ከመጽሐፍ ቅዱስ ነፃ ናቸው። እውቀት አይደለንም በፍጹም። ወይስ ላንብብልሻ? ይኸው እዚህ ጋር እኮ አንድ እግዚአብሔር አለና መካከልን በአማላጅነት አማላጃችን ነው ብለነዋል። መካከልነት ነው
ሌላ የለም አማላጅ። እሺ ሞቶ መካከለኛ የሚለው ቃል እኔ ልንገርሽ፣ ለመማር ከሆነ የመጣሽው ቅድም ለመማርም ነው ብለሽ የለ ሜሲቴስ የሚል ቃል ነው። የግሪኩ ቃል ሜሲቴስ የሚል ቃል ነው ቃሉ። ኦኬ መካከለኛ ማለት አስታራቂ ማለት ነው። አስታራቂ ማለት ነው እንጂ አማላጅ ማለት አይደለም። ይለያያል። እሺ እናንተ ማርያም አማላጅ የምትሉት ሴት አለ የተጻፈው። ቆይ እህታችን ተረጋጊ። ለመማር ከሆነ የመጣሽው እያስተማርኩሽ እኮ። እሺ እያስተማርኩሽ ተረጋጊና ስሚ። አሁን ምንድነው ቅድም ችግር የለውም። እኔ እኮ ወደዚህ የሚያመጣውሽ ርዕሳችን የሆኑ ሳይሆን ኢየሱስ አማላጅ ኢየሱስ ጌታ ነው የሚለው ነገር ኢየሱስ አማላጅ ነው የሚለው ነገር እስካልካደ ድረስ ስትይ ኢየሱስ አማላጅ ነው የሚል ትምህርት መጽሐፍ ቅዱስ ላይ እንደዛ የለም። ድልናል የሚለውን ይዘሽ ከሆነ ስለ መንፈስ ቅዱስም እንደዛ ተብሎ ተነግሯል። ምን ለማለት ፈልጎ ነው የሚለውን ነገር ማብራሪያ እንሰጣለን። አሁን ለጠየቅሽ መጨረሻ ላይ ለጠየቅሽኝ ጥያቄ ደግሞ አንድ ነገር ልንገርሽ። ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ? የለም። ግን የስላሴ አማኝሻ? እኛ ስላሴ በሚለው ሰዓት አብ ወልድ መንፈስ ቅዱስ ነው የምንለው። በስላሴ ታምኛለሻል? ስላሴ እንግዲህ አብ ወልድ መንፈስ ቅዱስ በኦርቶዶክስ ስላሴ የምትሉት ለካ አብ ወልድ መንፈስ ቅዱስ እኛ የምንለውን ነው። ስለዚህ እንስማማለን በዚህ እንጂ እኛ ጋር ስላሴ የሚል ስላሴ የሚለውን ቃል አትቀበል። አይ ስለሚመሳሰል ስላሴ የሚል መጽሐፍ ቅዱስ ላይ የለም። ግን እናንተ እኔ ኦርቶዶክስ ሆኜ ሳየው ስላሴ የምትሉት እኛ አብ ወልድ መንፈስ ቅዱስ አንድ አምላክ የምንለው ለካ የምትሉት ስለዚህ ተመሳሰልን ማለት ነው። ግን ስላሴ የሚል የለም። እኔ ይቅርታ አድርጉልኝና የምትገቡ ሰዎች እኔ ስለ እናንተ እያወራሁ ሁሌ ኦርቶዶክስን ካላነሳችሁ እኔ እያልኩሽ ያለሁት እኛ ላይ የለም በቃ የለም። እኔ ማምነው በአብ ወልድ መንፈስ ቅዱስ ነው። በስላሴ የሚለው አልተጠቀሰም። በአብ በወልድ በመንፈስ ቅዱስ አልተጻፈም። ስለዚህ ስላሴ የሚለው ቃል አምናለሁ ግን አልተጻፈም። ስሙ ከኦርቶዶክስ መጣ አንቀበለው። እንግዲህ ካልተጻፈ ለምን ነው ቤተሰቦቼ ስላሴ ስለሚሉት እኔም ስላሴ ብዬ ተቀበልኳቸው። ቤተሰቦቼ ስላሴ ነው የሚሉት መጽሐፍ ቅዱስ ግን አይልም። እኔ ጠየኳቸው እናትና አባቴን ስላሴ ምንድን ነው ስላቸው አብ ወልድ መንፈስ ቅዱስ ነው ሲሉኝ እሺ እንጂ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለ ነገር እናትና አባትሽ የነገሩሽ ነገር ተቀበለሻል ማለት ነው አሉኝ። አዎ አልኳቸው። እሺ አመንኳ። ስለዚህ መጽሐፍ ቅዱስ ላይ የሌለ ነገር ከእናትና ከአባትሽ ተቀበለሻል። እኛ መጽሐፍ ቅዱስ አንብቤው አላውቅም። እኔም ስላሴ የሚባል አንብቤው አላውቅም። ግን አብ ወልድ መንፈስ ቅዱስ ማለት ስላሴ ማለት ነው ሲሉኝ እሺ አልኳቸው። የተጻፈ የለም። ተረጋጊ፣ እሺ ተረጋጊና ለማውራት ሞክሪ። እሺ ካልሻቸው ጥሩ። ወደ ቀደሙ ነገር ልመልስሽና መጽሐፍ ቅዱስንና የእግዚአብሔርን መንፈስ ቤተክርስቲያን ጥላ ነበር ብሎ ዮናታን ተናገረ። መንፈስ ቅዱስ ከቤተክርስቲያን የሚለይበት ጊዜ አለ? ቤተክርስቲያን እንደ ሸቀጥ መነገጃ እንደ ድሮ ምናምን ካደረጉት ሊርቅ ይችላል መንፈስ ቅዱስ። እኛ ነን ሰዎች ነን። ወደ እግዚአብሔር መቅረብ አለብን፣ ወደ ሰይጣን መቅረብ አለብን። ወደ እግዚአብሔር ከቀረብን መንፈስ ቅዱስ ይቀርበናል። ወደ ሰይጣን ከቀረብን ደግሞ ሰይጣን ነው የሚቀርበን። ስለዚህ ሊጥል ይችላል። እንደ ሰው ነው። አሁን ዘፈን ምናምን ከሄዱ አይኖርም። 4ኛ ክፍለ ዘመን ላይ
ላይክ አርጉኝ ፈልጌው ነው።